በቃ አብርሽና ሩታ መለያየታቸው እውነት ሆነ። እንደዚህም የሚያለያያቸው ችግር ምን ቢሆን ነው እዚህ ደረጃ የደረሱት? በጣም አስገረመኝ። እስቲችን ቪዲዮ ልስራ ብዬ ተነሳሳው ማለት ነው። ሰላም ጤና ይስጥልኝ ውድ የተከበራችሁ የኔ ቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። ላይክ ሼር አድርጉልኝ። በነገራችን ላይ አብርሽም ሆና ሩታ ማለት ነው እኔ እንጃ ዝም ብዬ ሳስባችሁ የሆነ ልጅነት ነው እንዴ ላለውኝ ማለት አሁን ላይ እንደዚህ ከባድ የሚባል ችግር በእናንተ ውስጥ ምን ተፈጥሮ ነው ለመለያየት እንደዚህ ቆርጣችሁት የተነሳችሁት? መለያየትስ እንዴት እንደቀላል ነገር አያችሁት? ምናልባት አሁን የደረሰባችሁ ችግር እስከዛሬ ካሳለፋችሁት ችግር አይበልጥም ያንሳል እንጂ ያቺ ውሸታም ናት። ሲጀመር የት ሄዳለች? የከርሞ ፍቅረኛ ነች ምናምን ነገር። በዛ ኬዝ ከሆነ ሩታ አብርሽን መለየት የፈለግሽው ነገር ግን አብርሽን ብትለይ እንደ አብርሽ የሚያስብልሽ እንደ አብርሽ የሚያዝንልሽ ሰው አታገኝም። ሁሉም እየተነሳ አብርሽ እኔ ፍቅረኛ የነበረ ቢል ዛሬ እያለቃቀሱ ቢመጡ ሴቶች ሁሉ ያለፈ ነገር ነው። አንቺ ስለ ዛሬው እንጂ ስላለፈው ነገር እየተጨናነቅሽ በዛም ይመስለኛል ዛሬ ይህንን ውሳኔ ልትወስኑ የቻላችሁት ማለት ነው። እና ቀደም ሲል አብርሽ አመስግኗል። ኦዲየንስ ነው እኔን እዚህ ያደረሰኝ አመሰግናለሁ ብሏል። እናውቃለን አብርሽ ሁልጊዜም አንተ ለኦዲየንስ ያለ ክብር በጣም ይለያል ከሚባለው በላይ። ግን ለኦዲየንስ እንደዚህ የዝን ያክል ክብር አለክ፣ ለሩታም ክብር አለ። ነገር ግን የሆነ ሰዓት ላይ አንተ በራስ እጅ ትዳርህ ላይ ክፍተት እንዲፈጠር አድርገሃል ማለት እሱ ምንድን ነው? ያቺ ሴት ስትመጣ አላቅሽም ብለ ቆፍጠን ብለ ነበር መመለስ ያለብክ ማለት ስላለፈ ታሪክ ይዘሽ መተሽ እኔ ልትወቅሽኝ አትችም ስለ ዛሬው እንጂ ብለክ መልሰሃት ቢሆን ያችን ሴት ዛሬም ሩታ ከአንተ ለመለየት እንደዚህ ይሄንን ሩታና አንተ የሚያለያያችሁ ችግር አይፈጠርም ነበረ። ትልቅ ችግር የተፈጠረው እዛ ጋር ያቺ ሴት ስትመጣ በቃ አንተ ማግኘትክ በቃ ገና ስላለቀሰኝ ፎቶ ስላወጣኝ ምናምን ነገር እዛ ጋር ማግኘትክ በጣም ትልቅ ጥርጣሬን ሩታ ላይ ፈጥሮባታል ማለት ነው። ያ ለወደፊቱም ቢሆን ልትማርበት ይገባል። ሩታ ይቅርታ ጠይቀሃታል። ነገር ግን ይቅር እኮ ልትባባል ትችላለህ። ይቅርታ ግን የተሰበረ ልብ ሊጠግነው አይችልም። አው እውነቴን ነው ውዶች፣ ይቅርታ ልትባባሉ ትችላላችሁ። የተሰበረ ልብና የጠቆረ በቃ አለል የተጎዳ ልብ እንጃ፣ በጣም የተጎዳ ልብ ደጋግሞ ደግሞ እንትን አይደላችሁም፣ አይጠገንም ቶሎ ወደ ቦታቸው አትመለሱም። እና ሩታ ጋም የተፈጠረው ያ ነው። አሁን ሩታ እየጋ ብዙ ጊዜ ተደጋግሞባታል። አብርሽ ብዙ ጊዜ ግድየለሽነቱን ነው አሳይቷል። የትም አትሄድም፣ ምንም አታመጣም፣ እንደዛ አይነት ነገር እኔ የፈለግኩት ቦታ ደርሼ ብመጣ ምንም አታመጣም፣ እንደዛ አይነት ነገር ነው እሱ ጋር ያለው ነገር። ግን ምንም አታመጣም፣ ምንም አያመጣም። ትዳር ውስጥ ሆነን እንደዛ አይነት መናናቅ መጨረሻው ምን ይሆናል? መለያየት ይሆናል ማለት ነው። ዛሬ ያልቅሳችሁ እዚህ ጋር በቃኝ ሩታን በቃኝ፣ አብርሽም እንደዛ። በእርግጥ አብርሽ ይፈልጋል አሁን ላይ መታረቅ ከሩታ መሆን፣ ግን ሩታ በደንብ ልትቀጠው ይገባል አብርሽን። ዛሬ መልሳ ብትታረቀው መልሶ ጥፋት ውስጥ ስለሚገባ፣ ስለዚህ በእንደዚህ አይነት ቆራጥነት ሩታ አብርሽን መፈተኗና በቃ እንደዚህ መቅጣቷ በጣም ጥሩ ነው ለኔ። ምክንያቱም ድጋሚ አይጎዳትም። ቆራጥነቷን ማሳየቷ አሪፍ ነው፣ አይጎዳትም። እሷ ግን አሁን ወይኔ ይቅርታ ጠይቆኛል ምናምን ነገር ብላ ልቧን መልሳ አንተ ብትልለት እመኑኝ ነገ ደግሞ አንድኛዋ ሴት ስታለቃቅስ ብትመጣ ከእሷ ጋር መታየቱ አይቀርም። አብርሽ እንደዛ ነው። ያኔ የአብርሽን ጸባይ እኮ ስለማውቀው እኮ ነው። እና ለምንድን ነው ብዬ ስጠይቅ እኔ ራሴን ስጠይቀው ለሴት ልጅ ካለው ክብር ነው ወይንስ ምንድን ነው? ወይንስ ስሜ ከመጥፋቱ በፊት መልስ ልስጥበት ብሎ ነው ምናምን ነገር ጥያቄ ይፈጥርብኛል የሚያደርጋቸው ነገሮች ማለት ነው። ግን ትዳር እቃቃ ጨዋታ አይደለም። ተገባንበት ልንኖርበት፣ ከወጣን ደግሞ በቃ አንውጣ አንመለስበት። ምክንያቱም እዚ ጋር የሆነ ታይም ላይ ተጣልተን እንደገና ስንታረቅ ምናምን ነገር በጣም ትልቅ መናናቅ ይፈጠራል በዛ ውስጥ ማለት ነው። ስለዚህ አንደኛችን መለየት ወይንም አንደኛችን ተገባብረን መኖር ነው ያለብን። አሁን አብርሽና ሩታ ሲታረቁ እንደገና ደግሞ ሲጣሉ ምናምን ነገር በመሀላቸው ትልቅ ክፍተት ራሳቸው እየፈጠሩ ነው ያሉት።
አሁን ጊዜ ሰጥቷታል። አስቢበት በድጋሚ ለእንደዚህ ለውሳኔ አትቸኩኝ ምናምን ብሏታል ለሩታ። ሩታ ልታስብበት ትችላለች። ነገር ግን ሩታ ለአብርሽ እንደ ድሮው ምናምን ነገር እንደዛ ትልቅ ቦታ አላት የሚለው እኔ ጋር ኖ በፍጹም እኔ እንጃ አይመስለኝም። ለምን ጎርቷታል ደጋግሞ። ሩታ ያመጣችውን ወንድ እስቲ እኔ ማንን አምጥታለይ? ማንም ያለፈ ህይወቷን አምጥታለይ? ምንም የለም፣ አላየንም። አብርሽ ግን ያለፈም ህይወት ቢሆን በጣም ትልቅ ስህተት እዛ ጋር ሰርታል። ግን አላቅም። እኔ በጣም ግራ የምታጋቡ ሰዎች ናችሁ። ዝም ብላችሁ እዚህ ጋር እየመጣችሁ አታልቅሱብን። ወይንም ትዳራችሁን ኑሩ ወይንም እኔ እንጃ። እኔ ለብረው ግራ የምታጋቡ እናንተ ሰዎች። አሁን እናንተ ህፃን ናችሁ እንዴ? ትልልቅ ሰዎች አይደላችሁም እንዴ? አንተ አብርሽ ምንም የሚሉት ጉር ነህ። ታው አታናደኝ። በነገራችን ላይ እኔ አብርሽን ክፉ ነገር መናገር አልችልም። ለምን በጣም ነው ማከብረው። የምሬን ነው ምላችሁ። በጣም እኔ እንጃ በሚዲያ እንደ አብርሽ ደግ ሰው እንደ አብርሽ ደግሞ ቅን ሰው ክፋት የሌለበት ለሌላ ሰው መልካምን ነገር የሚያስብ አብርሽ ብቻ አይደለም፣ የጋሼ ልጆች በአጠቃላይ እኔ ውስጤ ናቸው። እግዚአብሔርን ነው የምላችሁ እና ብቻ ምን እንደምላላቅም ግን አትጣሉ። ሩታ ጋራ አትጣላ። አንተ አብርሽ ተከበር። ብትከበር ጥሩ ነው። ሩታን የመሰለች ሴት፣ ሩታን የመሰለች ታጋይ ሴት አታገኝም የትም ዓለምን ስትዞር ብትውል ማለት ነው። አንተ ግን በቃ የትም አትሄድም እያልክ ዝም ብለክ ታስቀይማታለህ። እንደገና ተመልሰክ እያልክ ይቅርታ ትጠይቃለህ። እንዲያው ምን ጉድ ነው? ተው ግን ተው እውነት በጣም ይደብራል። እንደዚህ ተዋዶ መለየት በጣም ይደብራል ውዶቼ።